በዚያ በጠራራ ፀሐይ የሰቆቃ ድምፅ መሰማት ጀመረ። ድምፁ መጀመሪያ ላይ ደከም ያለ ቢሆንም ቀስ በቀስ ግን ከበድ እያለ መጣ። እባካችሁ እርዱኝ የሚል የጥሪ ድምፅ። በዚያ በሚያቃጥል ሙቀት ውስጥ ግን ይህንን ልመና የሚሰማ ጆሮ አልነበረም። መኪናዎች ያለ ትዕግስት ይከንፋሉ። አሽከርካሪዎች በንዴትና በችኮላ ክላክስ ይነፋሉ። አላፊ አግዳሚውም ቢሆን በሐዘኔታ ራሱን በመነቅነቅ መንገዱን ይቀጥላል። በአቧራማው መንገድ ዳር ዕድሜያቸው በስልሳዎቹ መጨረሻ ላይ የሚገኝ አንድ አረጋዊ በደምና በጭቃ የተለወሰ ነጭ ልብስ ለብሰው ተዘርረዋል። የተመረኮዙት በትር ተሰብሮ በአጠገባቸው ወድቋል። ከጥቂት ደቂቃዎች በፊት አንድ ግዴለሽ ባለታክሲ ገጭቷቸው አምልጦ ነበር። ከመንገዱ ዳር ወድቀው በከፍተኛ ሕመም ሲቃትቱ ሕዝቡ ተሰብስቦ እየተመለከታቸው እንደ ሐውልት ቆሟል። አትንኳቸው፣ ከሞቱ ፖሊስ እናንተን ነው የሚጠረጥረው የሚሉ ድምጾች ይደመጣሉ። ያለፈው ሳምንት የሆነውን ነገር አላያችሁም? ሊረዳ ሄዶ ዛሬ እስር ቤት ይገኛል። እኔማ ጣጣ ውስጥ አልገባም በማለት ሁሉም ጀርባውን ሰጥቶ ይሄዳል። በዚህ መሃል ግን አንዲት ቀይ ጃኬትና ጥቁር ጂንስ የለበሰች ወጣት የምትነዳውን ሞተር በድንገት አቆመች። ስልኳ ላይ የሚታየው ሰዓት 12 ሰዓት ከ43 ይላል። በ17 ደቂቃ ውስጥ የታዘዘችውን ዕቃ ካላደረሰች ከስራዋ ትባረራለች። ሳጥኑ ላይ አስቸኳይ፣ በቀላሉ የሚሰበር እና አስቀድሞ የተከፈለበት የሚል ጽሑፍ ቢኖረውም የማሪያ አይኖች ግን ወደ ደከሙት አረጋዊ ተሰረቁ። እጆቿ በሞተሩ መሪ ላይ ይንቀጠቀጣሉ። በልቧ ውስጥ የሟች እናቷ ምክር ተሰማት። ዓለም ጀርባውን ቢሰጥሽ እንኳን ለተቸገሩ ጀርባሽን አትስጪ የሚል ነበር። እንባ በአይኖቿ ላይ ግጥም አለ። ስራዋን ወይስ የሰውን ነፍስ ማዳን? ምርጫው ሴኮንዶች ብቻ የሚጠይቅ ነበር። ከሞተሯ ላይ ዘላ ወረደች። እየጮኸች እርዳታ ብትጠይቅም ማንም አልተንቀሳቀሰም። ወድቀው ከሚታዩት ሰው አጠገብ ተንበርክካ አይዞት አባቴ አብሬዎት ነኝ በማለት አበረታታቻቸው። የታክሲ ሹፌሮችን ብታስቆምም ማንም ሊተባበራት አልፈቀደም። በመጨረሻም ቆራጥ ውሳኔ ላይ ደረሰች። ሄልሜቷን አውልቃ አስቀመጠችና ያለ የሌለ ኃይሏን ተጠቅማ ሰውየውን በሞተሩ ላይ አወጣቻቸው። በዚያ ትርምስ ውስጥ ወደማታውቀው የህይወት ጉዞ ነዳች። 12 ሰዓት በፊት በአቡጃ ከተማ በሚገኝ ጠባብ አንድ ክፍል ቤት ውስጥ ማሪያ ገና በንጋቱ 11 ሰዓት ላይ ለዕለቱ ትግል ተነስታ ነበር። ገና የ18 ዓመት ወጣት ብትሆንም የሁለቱ መንታ እህቶቿን ኃላፊነት ተሸክማለች። የባለፈው ዓመት መሪር ትዝታ ሁሌም በአእምሯ ይመላለሳል። ሌቦች ቤታቸውን ሰብረው በመግባት ንብረታቸውን ዘርፈው ወላጆቿን በጭካኔ ገድለው ካመለጡ በኋላ መላ ሕይወቷ ተመሰቃቅሏል። ዘመድ አዝማድ ፊቱን ባዞረበት በዚያ በጭንቅ ወቅት ትምህርቷን አቋርጣ የህይወቷን የወደፊት ዕድል ለመጠበቅ ቆረጠች። ያለምንም የትምህርት ማስረጃ የምታገኘው ብቸኛው ሥራ የዕቃ አደራሽነት ነበር። የሥራ ኃላፊዋ እጅግ ጥብቅና ጨካኝ ሰው በመሆኑ ለአንድ ደቂቃ መዘግየት ከሥራ እንደሚያባርራት ደጋግሞ አስጠንቅቋታል። ያን ዕለት ግን ዕጣ ፈንታ ሌላ መንገድ አዘጋጅቶላት ነበር። ሆስፒታሉ በጭንቀት ተሞልቷል። ማሪያ ሰውየውን ተሸክማ በሩን በመምታት ስትገባ ሐኪሞች በድንጋጤ ተቀበሏት። ግለሰቡ የቅርብ ዘመዷ እንደሆነ ስትጠየቅ መንገድ ላይ ወድቀው እንዳገኘቻቸው በትንፋሽ ማጠር ውስጥ ሆና አስረዳች። የሰውየውንም ስልክ ፈትሻ ልጄ ተብሎ የተመዘገበ ቁጥር ደወለችና ሁኔታውን አረዳች። ከ30 ደቂቃ በኋላ አንድ ዘመናዊ መኪና በሆስፒታሉ ግቢ ውስጥ ቆመ። በቅንጦ ልብስ ያጌጠ አንድ ወጣት በከፍተኛ ድንጋጤ ወደ ውስጥ ዘልቆ ገባ። እሷንም ሲመለከታት አባቱን በዚያች አነስተኛ ሞተር እንዳመጣችው ሲረዳ ደንዝዞ ቀረ። አባቴን ያመጣሽው አንቺ ነሽ የሚል ጥያቄ በአይኖቹ ላይ ይነበባል። ወደ ድንገተኛ ክፍል ገብቶ አባቱን ካረጋጋ በኋላ ወደ ማሪያ ተመለሰ። እሷ ግን በዚያ ሰዓት እያሰበች የነበረው ስለ ስራዋ ነበር። ከዚያም ወደ አደጋው ቦታ ስትመለስ
ለመመለስ የታዘዘችው ዕቃና የሞተሯ ሳጥን ተሰርቆ አገኘችው። ስራ አስኪያጇ በስልክ ቁጣውን አወረደባትና ወዲያውኑ ከስራ እንደተባረረች ነገራት። በሐዘን ተሞልታ ወደ ሆስፒታሉ ተመለሰች። አንድሪው በአባቱ መትረፍ የተሰማውን እፎይታ እያጣጣመ ሳለ የማርያን የተሰበረ ልብ ተመለከተ። ከስራ አባረሩሽ እንዴ? በማለት በረጋ መንፈስ ጠየቃት። እሷም የደረሰባትን ሁሉ ነገረችው። በዚህ ጊዜ አንድሪው በፈገግታ ተሞልቶ የሚገርም እውነታ ነገራት። ያ ያባረራት ትልቅ የዴሊቨሪ ድርጅት ባለቤት እሱ ነበር። ወዲያውኑ ለስራ አስኪያጁ ደውሎ ትዕዛዙ እንዲቀየርና እንዲያውም በተሻለ ቦታ እንድትመደብ የጠፋው ንብረትም በድርጅቱ አማካኝነት እንደሚተካላት ትዕዛዝ አስተላለፈ። አንድሪውና ማርያ በሆስፒታል ውስጥ በሚገኘው ወንበር ላይ ተቀምጠው ማውራት ጀመሩ። ስለ ወላጆቿ ሞት፣ ስለ መንታ እህቶቿ ማራና ሚሚ እንዲሁም ትምህርቷን አቋርጣ ስለምታደርገው ትግል ሁሉንም ነገር ዘረገፈችለት። በሐዘኔታ ተሞልቶ ያዳመጣት ነበር። ይህ ሁሉ መከራ ደርሶብሽ ግን አሁንም ለሰው ልጅ ርኅራኄ አለሽ በማለት ተደነቀ። የእሷም ምላሽ አንድ ነበር፣ ደግነት መቼም ቢሆን በከንቱ አይቀርም የሚለው የእናቷ ቃል። በዚያው ምሽት ሁለቱም አንድ ላይ ወደ ቤቷ ሄዱ። ያለችበትን የድህነት ኑሮ፣ ያረጀውን ግድግዳና ጠባብ ክፍል አንድሪው ሲመለከት ልቡ በሐዘን ተነካ። መንታ እህቶቿ በደስታ ሲቀበሏትም ተመለከተ። ከዚያም እህቶቿን ወደ ቤቱ እንዲመጡና አዲስ ሕይወት እንዲጀምሩ ጋበዛቸው። መጀመሪያ ላይ ማርያ ብትደነግጥም በሐሳቡ ተስማምታ ወደ ቤቱ ገባች። የአንድሪው አባት ጆንሰን ይቺ ልጅ ሕይወቴን ብቻ ሳይሆን ተስፋዬንም መልሳልኛለች በማለት በፍቅር ተቀበሏቸው። ማርያ ትምህርት ቤት ተመለሰች። በ18 ዓመቷ ከታናናሾቿ ጋር መቀመጧ ቢከብዳትም በትጋት አጠናች። ይሁን እንጂ የድሮው ስራ አስኪያጅ በቅናት ተነሳስቶ ሴረኛ ነች፣ ሀብት ለማግኘት ብላ አደጋውን ያቀነባበረችው እሷ ነች የሚል ወሬ ነዛ። ይህንን ወሬ አንድሪው መጀመሪያ ላይ ጥርጣሬ ቢገባውም ጉዳዩን በሚስጥር መመርመር ጀመረ። ማርያ አንድሪው በእርሷ ላይ ምርመራ እያደረገ መሆኑን ስታው ልቧ ቢሰበርም የእውነት መንገድ ግን አላስፈራትም። በዚህ መሃል አንዲት የቀድሞ ጎረቤታቸው ስቴላ የምትባል ሴት መታ የወላጆቿ ሞት ድንገተኛ ሳይሆን የታቀደ ግድያ እንደነበር ሚስጥሩን አወጣች። አባቷ አንድን ሙሰኛ ነጋዴ ባለመተባበሩ ምክንያት የተፈጸመ ግድያ መሆኑን ተረዳች። ከዚያም ባደረጉት ከፍተኛ ጥረትና የሕግ ክትትል ወንጀለኛው ዶክተር ኬልቪን በቁጥጥር ስር ውሎ በሞት እንዲቀጣ ተፈረደበት። ጊዜያት አለፉ። ማርያ በዩኒቨርሲቲ ቆይታዋ የላቀ ውጤት በማስመዝገብ ትልቅ ባለሙያ ሆነች። በአንድሪውና ማርያ መካከል ያለው ግንኙነትም ወደ ጥልቅ ፍቅር ተለወጠ። በአንድ ውብ ምሽት በዚያ በትልቁ ቤት የአትክልት ስፍራ ውስጥ አንድሪው ተንበርክኮ የፍቅር ጥያቄውን አቀረበላት። እሷም በደስታ ተቀበለችው። ሰርጋቸው በታላቅ ድምቀት ተከበረ። የሀገር ሽማግሌዎች፣ ባለሀብቶችና የቀድሞ የሥራ ባልደረቦች ሳይቀሩ ተገኙ። ከ2 ዓመታት በኋላ የመጀመሪያ ልጃቸውንም ኤኖዚን ወለዱ። ማርያ በትልቅ መድረክ ላይ ቆማ የሕይወት ታሪኳን ለብዙዎች አካፈለች። በአንድ ወቅት የዕቃ አድራሽ ነበርኩ፣ ዛሬ ግን የትልቅ ድርጅት መሪ ነኝ። ይህ ሁሉ የሆነው በአንድ ቀን ደግነት ነው በማለት ለዓለም አስተማረች። ታሪኩ ሲያበቃ ደግነት አምላክ ያዘጋጀው የራሱ የሆነ የሽልማት መንገድ እንዳለው ለሁላችንም ትምህርት ሰጥቶ ያልፋል።